የእናት የአባትን ሐቅ ከባድ አደረገው። አላ ተዕቡዱ ኢላ ኢያህ እሱን እንጂ ሌላ እንዳትገዙ። ወቢልዋሊደይን ኢሕሳና ሰውንም በወላጆቹ ላይ መልካም እንዲውል አደራ አልነው። ኢማ የብሉገነ ዐንደከ አልኪበረ አሐዱሁማ አው ኪላሁማ ምናልባት አንተ ዘንድ አንዳቸው ወይ ሁለታቸው ዕድሜያቸው ሄዶ አለ ያዟት፣ ዕድሜያቸው ሄዶ አርጅተው ምናልባት የሚናገሩት ቃላት የሚጠፋቸው ሰዓት ሊሆን ይችላል። ወጣት ሆኖ አላለ ወጣት ሊገባው ሊረዳ ይችላል። ጎልማሳ ሆኖ ሊረዳ ይችላል። ዕድሜ ሲሄድ ግን የእናት አባት እንደ ሕፃን ሊያረጋቸው ይችላል። ያ ሰዓት አላህ ሐቃቸው ከባድ ነው አለ። ኢማ የብሉገነ ዐንደከ አልኪበረ አሐዱሁማ አው ኪላሁማ ፈላ ተቁል ለሁማ ኡፍን ኡፍ እንዳትላቸው ቁርአን ላይ የተጠቀሰው ትልቁ ስድብ ኡፍ። ዛሬማ ኡፍ ብልማ እናቴን እኔ ሷሊህ ነኝ አይደል? ኡፍ ብል ሷሊህ ነው። አላህ ሌላ ነገር አንቺ ከረፈፍ እያለ የሚሳደብ አለ። ዲግሪ ተሸክመዋል፣ ዶክትሬት ይዘዋል፣ ስነ ምግባር ነገር የሌለው ዲን የሌለው ግን እናት አባቱን የሚገርፍ የሚያስር ከቤት የሚያባርር ዘርበን ሕይወቴን አበላሻችሁ የራሳችሁን ሀያት ኑሩ ብሎ የሚያደርግ ስንት ባለጌ አለ። እናት አባት እናት እኮ ሁሌ ልብ በሉ እናት ሁሌ ከሷ በላይ እንድትሆን የምትመኝ ከእናቶች እናት ሁሌ ከሷ በላይ መኪናም ከሷ በላይ ቤትም ከሷ በላይ ዕድሜህም ከሷ በላይ እንዲሆን የምትመኝ እናት ናት። በአንተ ላይ ደስታን የምትመኝ ማትመቀኝ እናት አባትህ ናቸው። የራሱ ወንድም ጭምር ምናልባት ቀልቡ ላይ ሊመጣ ይችላል። እንዴት ሊል ይችላል? ልክ የዩሱፍ ወንድሞች ዓለይሂ ሰላም እንደተመቀኙት እናት አባትስ ጭራሽ ሐቃቸውን አላህ ከበደው። ፈላ ተቁል ለሁማ ኡፊን ወላ ተንሀርሁማ እንዳታመናጭቃቸው እንዳትገላምጣቸው። ወቁል ለሁማ ቀውለን ከሪማ ይልቁንም መልካም የሆነ ንግግር ተናገራቸዋል አላህ። የወላጅ ቀን በኢስላም የሚባል ነገር የለም፣ ሁሌ ቀናቸው ነው። ስለዚህ አደብ እንያዝ። የወላጅ ቀን የሚባል የለም። አውሮፓ ላይ ፈረንሳይ ውስጥ አንድ ወንድም ከፈረንሳይ መጥቶ የነገረኝ ታሪክ ነው። እኔ አላየሁም፣ ግን የገጠመውን የነገረኝ ታሪክ ላካፍላችሁ። አንድ ዜግነቷ ጅምር የሱማሌ ትውልድ ናት። እዛው ዜግነት ኑሯት ምትኖር ናት። ዕድሜዋ ይስለዋል፣ እናት ናት። ዛሬ አንድ ወጣት ይመጣል፣ እናቱን ይንከባከባል። ነገ ሌላኛዋ ትመጣለች፣ ትንከባከባል። በየቀኑ እየተቀያየሩ እናታቸውን ይንከባከባሉ። አንድች እቺ ፈረንሳይ ዜግነት ያላት አውሮፓዊ ሴት ትመለከታለች። በየጊዜው ሲመጡ ሲውዲ መስሉ መጣችና ለዚች እናት ጂሚዋ ላይ ሄደ። እናት እነዚህ በየቀኑ የሚመጡት ማን ናቸው? ልጆቼ ናቸው። ልጆችሽ? ስራ የላቸውም እንዴ አለች። ስራ የላቸውም ያንቺ እንደዚህ የሚንከባከቡት? አይ አላህ በዚህ ሰዓት ሐቄን አከበደው። የእናት ሐቅ በቁርአን የከበደ ነው። የአባት ሐቅ የከበደ ነው። ስለዚህ እንዲንከባከቡኝ አላህን ያዘዛቸው። ለዛ ነው የኢስላም ትእዛዝ ነው ብላ በተረጋጋ መንፈስ ነገረቻት። እቺ ወጣት በጣም ተገረመች። ለምን በእነሱ ምንድነው ልክ ሀገራችን አረጋውያን ማጎሪያ እንደሚባለው የዓመት ይከፍልና እናትና አባቱን እዛ ያስቀምጣል። በቃኛ ላይፋችን ምርጭ ነው። በዓመት አንድ ቀን እንዳልኳችሁ ግን የወላጅ ቀን የሚለው ላይ እናት አባቱ ጋር ያሳልፋል። የወላጅ ቀን የሚባል ሌላ ቀን አያውቃቸው። እንደዚህ ነው እንዲያለች ልጇን መስጊድ ላከችው ይባላል። መስጊድ ውስጥ ገባ። ኢማሙ ምንድነው? እናቴ ናት የላከችኝ። እናት ነው? ለምን? አይው እንድማር። የት ናት? በር ላይ እየጠበቀችኝ ነው፣ ጨርሼ እስክወጣ አለ። ወጥቶ ሼኽየው አናገሯት። ለምንድን ነው የላክሽው? ጎረቤቴን ተመልክቻለሁ፣ የእስልምና አስተምሮ የቁርአን አስተምሮ መሆኑ ነግራኛለች። ስለዚህ ልጄ ነገ እርጅና ይዞኝ አርጅቼ እድሜ ሄዶ አውጥቶ እንዲጥለኝ ስለማልፈልግ የእናንተን አስተምሮ ተምሮ እንዲያድግ እፈልጋለሁ። መልካሙን ከኛ ይወስዱታል፣ እኛ ደግሞ ከነሱ መጥፎን እየወሰድን ነው። አሁን ዋግምት ሲባል እንደ ኢስላም ጥሩ እንትን ነው አይደል? ዋግምት አንድ ስፖርተኛ ምን አየው እንዴ? ምንድነው ቴኒስ ነው የምትሉት? ሲጫወት ጎንበስ ሲል ጀርባው ላይ ዋግምት የተሰራለት የተገጠመለት ጥሩ ነገር ይወስዱታል። መጥፎ ለኛ ያሸክሙናል፣ መጥፎ ለኛ ይሰጡናል። ያ መጥፎ ደግሞ እኛ ማሻአላ ሰለጠንን አደግን ብለን
የነሱ የመጥፎ ነገር ማጠቃላይ እንደ ዘመናዊ እየኖርበት ነው። ቁድወቱና አርአያችን ማን ነው? አዎ እንዳልኳችሁ ዛሬ የወደደን ያበደ አንድ ነው እንደሚባለው ወደ ወጣቶች ወደ እግር ኳሱ ልመለስ። ማንን ነው የምወደው? የማን ክለብ ደጋፊ ነኝ? የማን ክለብ ደጋፊ ነኝ? ሙአዚናችን ሰዓቱን ደርሶ ጠብቆ ሐየ ዐለ ሶላህ ሐየ ዐለል ፈላህ ኑ ወደ መድህን ኑ ወደ ሰላት ብሎ ጥሪ ሲያደርግ እዛ ማንቼ አርሴ ሲባል የሆነ ነገር ብሎ ጥሪ እግር ኳስ ጨዋታ አለ ብሎ ማስታወቂያ ተለጥፎ እዛ ጥሪ ሲያደርግልህ የቱን ጥሪ ተቀበልከው? ወጣቶች ወላሂ ለኛ ጥቅም ብሎ የሚጠራ ሙአዚን ብቻ ነው። ሰው ለሆነ ጉዳይ ለጥቅሙ ሊፈልግ ይችላል። ለኛ ጥቅም የሚጠራ ሁሌ ማን ነው? ሙአዚኑ ነው። ኑ ወደ ሰላት ይላል። ያስታውሳል። ተኝተም ማይኩን ከፍቶ ሐየ ዐለ ሶላህ ይጠራል። ኑ ወደ ሰላት። ሐየ ዐለል ፈላህ ኑ ወደ መድህን። አዎ የምትድንበት ቦታ መድህን ያለው መስጊድ ነው። ኑ ብሎ ይጠራል ሙአዚኑ። ኳሱም እዛ ጋር ይጠራናል። ለየትኛው ነው ቅድሚያ የሰጠነው? ወንድሜ ኳስ ባለበት ሰዓት ላይ ሰላት ደርሶ አንተ ኳሱን አስበልጠህ ሰላቱ ካመለጠ ያ ቀን የተሰገደው ሰላት የውመል ቂያማ ካልሆነ በስተቀር መቼም ተመልሶ አይመጣም። ይሄንን እንስማማ። አሁን ምን ሰግድ የተዘጋጀን ነው? ዙሁር አለ አላህ ያደርሰን። ይሄን ዙሁር ሰላት አላህ አድርሶ ስንሰግደው ውጤቱን እናገኘው መቼ ነው? ነገ የውመል ቂያማ ብቻ ነው። መቼም ተመልሶ አይመጣም። አንተ ኳስ ዜና ትሰማለህ፣ ውጤት ምንም ከጓል የሆነ ነገር ታያለህ። ቅጂውን እንደው በግልጽም ቅጂውን ታየዋለህ። ኳስ ሰላት ግን ቅጂ የሚባል ነው። በቃ አለቀ። አስር ነበር አመለጠ፣ መግሪብ ደረሰ። አዎ ቤተሰብ ንብረቱ እንደወደለ ይቁጠረዋል። ነብዩ ሰለላሁ ዐለይሂ ወሰለም የአስር ሰላትን እየታወቀ ያሳለፈ ስራው ይበላሽበታል የሚል ሐዲስ አለ። የአስር ሰላት ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ። የኛ ደግሞ እኮ የሚያሳዝነው ለመስጊድ ቀደም ብለን ከቀብልያውን ከመድረሱ በፊት አዛን ከማሉ በፊት ለመግባት ይከብደናል። ምናልባት ጠንካራ አባቶች ናቸው፣ ልባቸው የወጣት የሆኑ አባቶች አሉ። ቀደም ብለው ገብተው ዚክር ያደርጋሉ፣ ይሰግዳሉ። ከሰላት በኋላም ባዕድያውን ሰግደው ዱዓ አድርገው ምን ብለው ይወጣሉ። እኛ ይቃም ሲል በቃ ማሻአላህ እንሮጣለን። ይቃም ሲል ከዛም ቶሎ ብለን እንወጣለን። እዛስ ቤት ኳስ ያለበትስ ቀደም ብለን እንገባለን። ትንታኔ እንሰጣለን ስለ ሳምንቱ። ካለቀ በኋላ ደግሞ ሸረህ እናደርጋለን፣ እናብራራለን። አይደል ይሄ አይደል? እኔ ሰላታችን ለምን እንጫወትበታለን? አንድ ያለን ሀብት ሰላት ናት። ወላሂ ዛሬ በየዩኒቨርሲቲ ሲከለከል፣ በየትምህርት ቤቱ ሲከለከል ለወንድሞቻችን ድምፅ መሆን ተገቢ ነው፣ አስፈላጊ ነው። ግን እኛ ደግሞ እንጠብቀው። ይህ ሰላት ማለት ቀልድ አይደለም። ሐያታችን ነው፣ ህይወታችን ነው፣ አጥንት ደም ነው። በሰላት ላይ ድርድር የለም። ሰማሁና ለምን ያው ሰዓት እየመጣ አጀል ከደረሰ ጥሩ ቦታ እየመጣህ ነው። በኋላ ደርሳለሁ ብለህ ኳስ ላይ ከሆንክም በዛው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉን? የሰው ልጅ በሞተበት ሁኔታ ይቀሰቀሳል። ዩብዓሱ ኩሉ አብዲን አላ ማ ማተ ዐለይሂ ረዋሁ ሙስሊም። ሁሉም የአላህ ባሪያ በሞተበት ሐል ከመቃብሩ ይነሳል። ማን ነው እሱ? ኳስ ላይ ፈቶ መነሳት የሚፈልግ አለ ከማዕከላችን? ኸምር እየጠጣ መነሳት የሚፈልግ አለ ከማዕከላችን? በፍላጎት ማንም የለም። ወላሂ ሁሉም ዱዓ እያረኩ እየሰገድኩ ብሎ ነው የሚመኝ። ኻቲማችን ነው ዱዓ የምናደርገው። እንኑሯ በምኞት አይደለም። ለይሰ ኢማኑ ቢተመኒ ወላ ቢተሐል። ኢማን እኮ በምኞት በማጋገጥ ምናምን አይደለም። ኢማን ማለት ልብ ላይ የተቀመጠው በአንደበት የገለጽከው በተግባር የተገበርከው ነው። ይሄ ነው ኢማን ማለት። ናም። ስለዚህ
ማንን ነው የወደድኩት? ነቢዩን ሰለላሁ ዐለይሂ ወሰለም ስንወድ ባህሪያችን በአጠቃላይ ይቀየራል። አንድ ቀን አንድ አዕራቢይ መጣ ረሱል ሰለላሁ ዐለይሂ ወሰለም እነ ረጁለን ሰአለ ነቢይ ሰለላሁ ዐለይሂ ወሰለም አን ሳኢል አለ። አነስ ነው የሚናገሩት። መተ ሰዓ ቅያማ መቼ ነው አላቸው ለነቢይ ሰለላሁ ዐለይሂ ወሰለም። ቃለ ወማዛ አዕደርተ ለሃ ምን አዘጋጅተላት ነው ስለ ቅያማ የምትጠይቀው አሉ። ቃለ ላ ሸይአ ምንም የለም ብዙ ሰላት ብዙ እንትን የለኝም ኢላ አኒ ኡሒቡ ላህ ወረሱለሁ ሰለላሁ ዐለይሂ ወሰለም ነገር ግን እኔ አላህና መልእክተኛውን ከመውደድ ውጭ ብዙ ነገር የለኝም አላቸው። ፈቃለ አንተ መዓ መን አሕበብተ አንተ ከወደድከው ጋር ነህ። ሱብሓነላህ ማንን የወደድነው ራሳችን ጠይቅ። ረሱልን ዐለይሂ ሰላቱ ወሰላም የነቢዩን ሰሓቦች ደጋግ ሰዎችን ዑለማዎችን ወይስ አንድ ዘፋኝ ወይስ አንድ አርቲስት ወይስ አንድ የሆነ ተጫዋች ማንን የወደድነው? ማንን ነው አርአያ አድርገን የምንከተለው? ዛሬ ውዴታችንን እኮ እየተነቀስን እኮ እያሳየን ነው አይደል? ተነቅሶ ከሌን ስለምወደው ከሌን ይሄኛል ደረጃ ደርሰናል። ማንን ነው የምወደው? አላህን መልእክተኛውን አንተ ከወደድከው ጋር ነህ አሉት። አነስ ምን ይላሉ? ፈማ ፈሪሕና ቢሸይኢን ፈረሕና ቢቀውል ነቢይ ሰለላሁ ዐለይሂ ወሰለም አንተ መዓ መን አሕበብተ። እንደው በምንም ነገር ተደስተን አናቅም እንደዚህ እንደ ነቢዩ ሰለላሁ ንግግር ቢሆን እንጂ ምን የሚለው አንተ ከወደድከው ጋር ነው የሚለው አስደሰተኝ አሉ። ለምን? ፈአነ ኡሒቡ ነቢይ ሰለላሁ ዐለይሂ ወሰለም ወአባ በክሪን ወዑመራ እኔ ነቢዩን እወዳለሁ አለ። አነስ ናቸው እኮ ዑመርን እወዳለሁ አቡበክርን እወዳለሁ። ወአርጁ አን አኩነ መዐሁ ቢሑቢ ኢያሁም ወኢን ለም አዕመል ቢሚስሊ አዕማሊሂም እኔ እነሱን በመውደዴ ከነሱ ጋር ሆናለሁ ምንም ስራዬ ደረጃዬ የእነሱን ደረጃ ባይደርስም። አነስ ረሱልን ዐለይሂ ሰላቱ ወሰላም ከልጅነት ጀምሮ መዲና በገቡበት ሰዓት እኮ ነው ኡሙ ሱለይም ያነስና ነቢዩን ኻድም ብላ ሰጥታ ነቢዩን ሲንከባከብ የነበር 10 ዓመት ምንም መጥፎ ባህሪ ያላየሁባቸውም አንድ ቀን ውፍ ብሎኛ ቁም ብሎ የመሰከረላቸው የነቢዩን ውዴታ ያገኘ ዱዓ ያረጉለት አነስ አስጨንቆት አስደስቶት አንተ ከወደድከው ጋር ነው ሲባል አነስን አስደስታቸው። እኔስ አንተስ ማንን ወደድኩ? ብልጡን ወንድሜ እቺ ዱንያ አጭር ሐያት ናት። በዚች አጭር ሐያት ሞዴል የምታደርገውን ሰው ጠንቅቀህ ወቅ። አልከይሱ መን ዳነ ነፍሰሁ ወዐሚለ ሊማ ባዕደል ሞት። ብልጥ ጮሌ ማለት አራዳ በሚገባን ቋንቋ አራዳ ማለት በእስልምና ሃንግ የሚሰራ አይደለም። አራዳ ማለት በእስልምና የሚያምታታ አይደለም። አራዳ ማለት በእስልምና ሰዎችን የሚያጭበረብር ሴት እንደዚህ ያላችንም እንደፈለኩ አታለልኩ ያችንም አታለልኩኝ የሆነ ነገር እንዲያረኩኝ ሚል አይደለም። እሱማ ሞኝ ነው፣ ቂል ነው፣ ሊታዘንለት የሚገባ ነው። የዚህ አይነት ሰው ብልጥ ማለት በእስልምና ከሞት በኋላ ላለው አገሩ ነፍሱን ተቆጣጥሮ ጠይቆ ምን ብሎ ለቀብር ቤቱ ስንቅ ያዘጋጀ ነው። ሞኝ ቂል ማለት ግን አሉ ነቢዩ ሰለላሁ ዐለይሂ ወሰለም መን አትበዐ ነፍሰሁ ሀዋሃ ወተመና ዐለ ላህ አልአማኒ። ስሜቱን የተከተለ በአላህ ላይ ከንቱ ምኞት የሚመኛለ ሰላት ስገድ አይሰግድም፣ ዘካ አውጣ አያወጣ፣ ሐጅ አድርግ አያድርግም፣ ግን አላሁ ገፉሩ ረሂም እያለ ከንቱ ምኞት። አዎ አላህ አዛኝ ሩህሩህ ነው። ሸዲዱል ዒቃብ ቅጣቱን ብርቱ ነው። ቅጣቱን ብርቱ ነው። እቺ ምድር ዛሬ የምንሰግድባት መስጊዳችን ሌላም ኸይር ቦታ የምንሄድባት ምድር ሪካርድ ናት። ካሜራ ይቀርጸናል አይደል? ካሜራው ሚሞሪ ፉል ካለ የካሜራ ባለሙያዎች ፉል ካለ አለ እንዴ? የለም። ፉል ካለ ይዘጋል። ባትሪ ከጨረሰ ይዘጋል። ምድርስ ሚሞሪ ፉል የሚባል ነገር የላትም። ቻርጅ አለቀ የሚባል ነገር የላትም። ነገር ሪካርድ ናት። የሰገድንባት ቦታ ትመሰክራለች። አንድ ቀን የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አባ ሁረይራ ምን ይላሉ? ቀረአ ረሱሉላህ ሰለላሁ ዐለይሂ ወሰለም የውመኢዝን ቱሐዲሱ አኽባረሃ። ምድር ያን ቀን ወሬዎቿን ዜናዎቿን ትናገራለች ታወጣለች። ثم قال أتدرون ما أخبارها የሷ ዜናዎቿን ታውቃላችሁ ወሬዎቿን አሉ። ቃሉ አላሁ ወረሱሉሁ አዕለም። አላህና መልእክተኛው ቁንጅኛ አናውቅማ።
ቃለ ፈኢነ አኽባረሃ የእሷ ዜናዎቿ አን ተሽሀደ ዐላ ኩሊ አብድን አው አመቲን ቢማ ዐሚለ ዐላ ظህሪሃ በወንድም ሆነ በሴትም ባሪያ በጀርባዋ ላይ የሰራውን ነገር መመስከሯ ነው። አሚልተ ትላለች ከዛ ወከዛ እንዲህ ፊ የውሚን ከዛ ወከዛ በዚህ ቀን በዚህ ሰዓት ይህን ሰርተሃል። ፈሃዚሂ አኽባሩሃ ዜናዎቿ ይሄ ነው። አዎ በምንድን ነው የሚመሰክርልን? ኸምር ቤት ስሮጥ ነው? ዝሙት ቤት ስሮጥ ነው? ዳንስ ቤት ስሮጥ ነው?